ጠዋት በጀርባዬ እንደተንጋለልኩ ጣሊያን ከሰማይ የወረወረች ቦምብ አጠገቤ የቆሙትን ሰው ድራሻቸውን ሲያጠፋ እኔ በአምላክ ቸርነት ተፈጠርኩ፣ ተረፍኩ። ይህን ያሉት ደግሞ አይነ ስውሩ ባለቅኔ አያሌው ታምሩ ናቸው። ዛሬ ክፍል 1 ውይይታቸው ይሰማል። ውይይት ከእውቁ ባለቅኔ አያሌው ታምሩ ጋር ክፍል 1። ከዚህ በፊት ከእውቁ ኢትዮጵያዊ ደራሲ ሐዲስ ዓለማየሁ ጋር የተደረገውን ውይይት ባቀረብንበት ሰሞን አዲስ አበባ ውስጥ መታተም የጀመረች አንዲት መጽሔትን በአንደኛው እትሟ ይዛቸው ብቅ አለች። ለዲማው ጊዮርጊስ ባለቅኔ ጥሩ አጋጣሚ ነበር። በሁለት አቅጣጫዎች ለኢትዮጵያ ሲመጣው ከሌላው የዲማ ጊዮርጊስ ሊቅ ከአያሌው ታምሩ ጋርም ተወያይቼ ነበርና ዛሬ የመጀመሪያውን ክፍል ለማቅረብ እየተዘጋጀው ሳለሁ ባለቅኔውን የጦቢያ ልጅ ጦቢያ መጽሔት በአሁኑ እትሟ ይዛቸው ከቻለች። የእግዜር ያለህ የአገር ያለህ የሰው ያለህ እያስባለች እነዚህ የዲማ ልጆች ሲያስነግሩም ሲያጽፉም ተማክረው ነው እንዴ አሰሚኝኔን ደግሞ ለአለቃ አያሌው ታምሩ አዲስ አበባ በሄድኩበት ጊዜ ተክለ ሃይማኖት በታች ካለ መኖሪያ ቤታቸው ውስጥ ለ2 ሰዓታት ያደረኩትን ቃለ መጠይቅ ዛሬ ማሰማት እንጀምራለን። ለመከራ የጣፈኝ ነኝ ለጉድ ያስቀመጠኝ በተወለድኩ በ3 ዓመቴ አይኔ ጠፋ። ከፍ ስል ደግሞ የዘመናዊ ተማሪ ቤት ኃላፊዎች ሳይቸግራቸው የዘመኑን ትምህርት ነፈጉኝ ይላሉ አለቃ አያሌው ታምሩ። እኔማ ገና ከጥንቱ በንጽሕና በብሕትውና መንኜ ገዳም መኖር ነበር ምኞቴ። ግን የአምላክ ፈቃድ ስላልነበረ በሕልም ያሳየኝን እውን አድርጎ ይኸው አዲስ አበባ ሆኜ ወገኖቼን ማስተማር ነው ይላሉ። የምን ሕልም አልኳቸው። ገና አዲስ አበባ ስመጣ በጌና ፋፍ ላይ መልካ ተክለ ሃይማኖትን በሕልሜ ስደግም ውስጥ ሀገር ከጊዜው ምርሃን ብዬ ጨረስኩ። አቤቱ በሀገር ውስጥ ምራኝ እንዲል እና እርሱ ባለቤቱ በመራኝና በፈቀደው 12 ዓመታት ሙሉ ሳስተምር ቆይቼ በኋላም ትዳር ይዤ አሁንም አብራኝ ካለችው ውድ ባለቤቴ 14 ልጆች ወለድን። እግዚአብሔር ይመስገን ብለው ያቀረቡልንን ሻይ ቁጭ ማለት ጀመሩ። እኔም የኔን አድርጌ እንግዲህ ይህን ሁሉ ያሉኝን እቀርጸዋለሁና ተዘጋጁ ብዬ ተዘጋጁ። በነገራችን ላይ አለቃ አያሌው ብዙ ጊዜ በዚህ ፕሮግራማችን ይቀርባሉ፣ ተባባሪያችን ናቸው እና ለዚያ ምስጋና አቅርቤ ነው። እስቲ አለቃ ከልጅነት ዕድሜ ይነሱና ታሪክን ያውጉኝ የሚለውን የመጀመሪያ ጥያቄ ያቀረብኩት። ከሁሉ አስቀድሞ በሩቅ ታወቅ የነበረውን እግዚአብሔር በቸርነቱ አገናኝቶን ቃል በቃል እንድንነጋገር ስላደረገ ክብር ምስጋና ይግባው። እኔ ጠቅላላ ይሄ ዘመኔ እንግዲህ ወደ 64 ዓመት ይሆናል። ያለፍኩባቸው መንገዶች ሁሉ የፈተና መንገዶች ናቸው። ከህፃንነት ጀምሮ በ3 ዓመት ተኩል እንደነበረኝ አይኔ የጠፋበት ዘመን ነው። እስከ 7 ዓመት ድረስ በወላጆቼ ቤት ነበርኩኝ። ከ7 ዓመት በኋላ ግን ወደ ትምህርት ቤት ገባሁ። ከዛ ጊዜ ጀምሮ ወደ ቤተሰቦችም አልተመለስኩም። ቤተሰቦቼ ጎጃም ክፍለ ሀገር በምስራቁ ብቸና አውራጃ ዲማ ቅዱስ ጊዮርጊስ በሚባለው ሀገር ውስጥ ነው የተማርኩትም ያደግኩትም እዚያው ነው። ሌላ አላውቅም። አገኘሁት የምለው እውቀት ሁሉ ከዚያው ከዲማ ያገኘሁትም። በጠላት ጊዜ እዚያው ነበር። አውሮፕላንም ሲደበድብን ሸሽተን የምንገባው ቤተ ክርስቲያን ነበረ እና ከነሐሴ 12 ቀን እስከ መስከረም 18 ቀን 31 ዓመተ ምህረት ያለ ማቋረጥ በቀን ደብድቦት፣ ግን ቤተ ክርስቲያኑም አልተቃጠለም። ህዝቡም እንደ አደጋው ብዛት ይህንን ያህል ሞተ የሚባል አይደለም። 3 ሰዎች ናቸው በዚህ ጊዜ ውስጥ የሞቱ። ከ40 ቀን በላይ በተደረገ ድብደባ 3 ሰዎች ናቸው የሞቱ። ኋላ የማይቻል ቢሆን በእግር ከላይ በአየር ከታች በእግር መድፍ መትረየስ ጭኖ ገብቶ አገሩን አቃጠለ። ቤተ ክርስቲያኑን ለማቃጠል ሞከረ፣ ሳይቻል ቀረ። በዚህ ምክንያት ተረፈ እና በታቦቱ ደብረ ታምራት እንዳለ። ይልቁንም ነሐሴ 12 ቀን መጀመሪያ አደጋ የደረሰበት ቀን በመሆኑ እኔና ጓደኞቼ
ልጆች ነን። ጊዜው ክረምት እንደመሆኑ መጠን ሳሩ አድጎ እኛ በሳሩ ውስጥ እየተሽለከለክን ነበር የምንጫወተው። ስለዚህ ጓደኞቼ እንደዚህ አድርገው እንደዚህ አንጋለው አስረው ይሄዱ። በጀርባው ተኝተው እግሮን ዘርግተው ወደ ላይ አድርገው እጅን ዘርግተው ልክ እንደ ብራና ዋጥረው አንገትን ጭምር ከመሬቱ ጋር ከወዲኛው ሳር ከወዲኛው እያመጡ አጣልፈው አስረው ጥለው ይሄዱ። ያን ጊዜ ራስ ግን ድንጋይ ላይ ቆሞ ዳዊት የሚደግም ሰው ነበር። ሰው እንዲህ እያለ ይቆጣን ነበር። እኛ ግን ከጠፋችን ወጣ ሰው ይሆናል ስማን ወደ አውሮፕላን መጣ። ሰውየው ላይ ጣለ። ገና መጀመሪያ እንደመጣ ነጭ ልብስ ለብሶ ነበር የቆመ ሰውየው ላይ ጣለ። ሰውየውን ከግንቡ ውጭ ዕቃ ቤቱ ግቢ በዛፍ ዋንዛ ዛፍ ነበረ። በዚያ ላይ ወርውሮ ዕቃ ቤቱ ግቢ አለው። ድንጋዩ ተፈነቀለ። እሱን ተከትሎ ሄደ። እኔ ግን ያ የወደኩበት መሬት ሲገለባበት በቀኝ እጄ ያለው ጉሊት ሳር አብሮን ተነሳ። የቀረው ተበጣጥቶ ከዚያ ሮጭ ግን በሰንደው ይችላል። እንግዲህ ከዚያ ካለፍ ጀምሮ ይሄን ያለኝን ተማሪዎች ጋር አድርጌ መጀመሪያ ንባብ፣ መዝሙረ ዳዊት፣ ከዚያም ቀጥሎ ዜማ፣ ከዚያም ቀጥሎ ከዚያም ትርጓሜ መጽሐፍ፣ አቋቋም፣ በቤተ ክርስቲያን ሙያዎች የሚቀመሰውን ሁሉም በጊዜው ሞክሬያለሁ። አንድ ሀሳብ የነበረኝ ከልጅነቴ ጀምሮ ደካማነቴን አውቃለሁኝ እና አንዱ ነገር ቢጎድል ምናልባት እግዚአብሔር ዕድሌን መተዳደሪያን በዚያ በኩል ካደረገው ያንን ሳላውቅ ከቀረሁኝ በምን እረዳለሁ የሚል ሀሳብ ነበረኝ። አርሼ ቆፍሬ ራሴን መርዳት የማልችልኝ በቤተ ክርስቲያን ባለው ሙያ ግን ቢያንስም ቢበዛም ቢሆን ለሰው እንድተርፍ ቢሆን ሲታጣ እንኳን በቤተ ክርስቲያን አገልግሎት ተሳትፎ ሙሉነት እንዲኖረኝ ጥሩ ስለነበረ ሁሉንም የቤተ ክርስቲያን ሙያዎች ሞክሬያለሁ። የበለጠ አለቃ ሊሰሩበት የሚችሉት የሚሰሩበት ሙያው በተለይ ያለ መቼም አሁን እንደነገርኩህ የቤተ ክርስቲያን ሙያዎችን በጠቅላላ ቃኝቻለሁ። በቅኔም መምህርነት፣ በዜማም መምህርነት፣ በትርጓሜ መጽሐፍትም በተለይ በብሉያት አቋቋም እነዚህ ሁሉ የማስተምርባቸው ናቸው። ለሰው የምተርፋቸው ናቸው ሁሉንም ቢሆን እና ከቤተ ክርስቲያን ሙያዎች ለሰው አልተርፋቸውም የምላቸው ነገሮች የሉም። ነገር ግን አዲስ አበባ ከገባሁ ጀምሮ 12 ዓመት ያህል ብቻ አስተማርኩ እንጂ ከዚያ ወዲህ የኖርኩት በስብከት ነው፣ በቢሮ ስራ ነው። በቢሮ ስራ ይሁን እንጂ ስራዬ ከመጽሐፍ የተለየ አይደለም።